ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ተደራሽ እንድታደርጉ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የሁለተኛ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው የሁሉንም ክለቦች የዝውውር ወቅታዊ መረጃ አፕዴት ሩመርሶችን ወደ እናንተ ተደራሽ የምናደርግበት የሁለተኛ ክፍል ፕሮግራም ነው። ከዚህ በመቀጠል በቀጥታ ትኩረታችን የሚሆነው የዓለም ዋንጫን በተመለከተ የምናነሳቸው ነጥቦች አሉ። አጠር ያለ ፕሮግራም በዓለም ዋንጫ ዙሪያ ከእናንተ ጋር ቆይታ እናደርጋለን። ይሄ ፕሮግራም ግን የሰኞ ገጾቻችንን ከእሁድ ምሽት ጀምሮ ያሉትን ተጨባጭ መረጃዎችን በዚህ ፕሮግራም ወደ እናንተ የምናደርስ ነው የሚሆነው። በ32 ውስጥ በሚደረገው የዓለም ዋንጫ የጥሎ ማለፍ ጨዋታ እንግዲህ አንድ ጨዋታ ትናንት ተደርጎ ካናዳ ሳውዝ አፍሪካን በማሸነፍ ወደ ቀጣዩ ዙር ማለፏን አረጋግጣለች። ካናዳ ቀጣዩን ዙር በይፋ ተቀላቅላለች። ስለዚህ ዛሬ ደግሞ በሚኖሩ ጨዋታዎች ቅድመ ጨዋታ ነጥቦችን፣ ቀጣይ ደግሞ ሌሎች ፊክስቸሮች ላይ አተኩረን ነጥቦችን እናነሳለን። ግን ይሄ ፕሮግራም ትኩረት የሚያደርገው የዝውውር መረጃዎችን ነው። ከዚህ ፕሮግራም ቀደም ብሎ የያን ዲያሞንዴ ዝውውር በፒኤስጂ መጠለፉን ሊቨርፑል ፊቱን ወደ ባርኮላ ማዞሩን ተከትሎ በዛ የዝውውር ሂደት ዙሪያ የተወሰኑ መረጃዎችን ወደ እናንተ ተደራሽ አደረግን። ይሄ ፕሮግራም ግን የሁሉንም ክለቦች ጠቅላላ አድርገን የምንመለከትበት የዝውውር መረጃችን። በዋነኝነት ግን አንድ መረጃ ትናንት የዴሊ ሜሉን ሪፖርተር ክሪግ ሆፕንግን በቅርብ ሳምንት ምናልባት ስለ ዘገባው ጥንካሬ በደንብ ትኩረት አድርጋችሁ ተመልክታችኋል። አሁን በእንግሊዝ ብሔራዊ ቡድን ካምፕ በታይም ሳይድ ስላለ መረጃ ያለዚህ ሪፖርተር እንግዲህ መረጃዎችን በተጨባጭ ሁኔታ ለማግኘት ከባድ ሆኗል። ምክንያቱም የብሩኖ ጊመሬስን የዝውውር ሂደት፣ የአርሴናልን ኦፊሻል አፕሮች፣ ዳይሬክት ኮንታክትን፣ የዝውውሩ ሂደት ከበስተጀርባ ስላለው ጉዳይ እያንዳንዱን ተንትኖ የራሱ መረጃ ኤክስክሉሲቭ ኒውስ ብሎ ማጋራት የቻለ ከዛም በኋላ ባሉ እያንዳንዱ የዝውውር ሂደቶች ላይ በተለይ ከእንግሊዝ ብሔራዊ ቡድን ካምፕ ጋር በተያያዘ ከትጥቅ ዝርፊያ አንስቶ እስከ ተጫዋቾች ስታርቲንግ ላይናፕ እና ቀጣይ ጨዋታ ስላለው ግምታዊ አሰላለፍ ተጨባጭ መረጃዎችን በማውጣት እንግዲህ አሁን ላይ ጥሩ ተደራሽነትን እያተረፈ የሚገኝ ምርጥ ዘጋቢ ሆኗል ክሪግ ሆፕ እና ትናንት ሌሊት እሁድ ሌሊት ወደ 8 ሰዓት አካባቢ ኤክስክሉሲቭ ኒውስ ከእንግሊዝ ካምፕ ከውስጥ ያገኙት መረጃ ነው የሚለው። ይሄ መረጃ ምናልባት ለአብዛኛው የእግር ኳስ ቤተሰብ ግርምት ሊፈጠር ይችላል፣ ያልተጠበቀ ሊሆን ይችላል። ግን መረጃው እውነት መሆኑን በተለያዩ መመዘኛዎች ማረጋገጫ አስቀምጦ ከመረጃው ጋር በተገናኘ ተጨባጭ የሆነ እውነታን ለእግር ኳሱ ቤተሰብ አጋርቷል። እስቲ ከሱ መረጃ እንጀምርና የሁሊያን አልቫሬዝ አዲስ ለሚካኤል አርቴታ አርሴናል አዲስ ነፍስ የዘራ መረጃ ከወደ ስፔን ተሰምቷል። የአትሌቲኮ ማድሪድ እቅድ መቀየሩን ዳሪዮ አስ ዘግቧል። ይህንን በዚህ ፕሮግራም እናነሳለን። ማንቸስተር ዩናይትድ እና ቶትናም አሁንም በላቀ ደረጃ ማቲያስ ፈርናንዴዝን ለማስፈረም ጠንካራ የሆነ ስትራቴጂ የተጠቀሙ ነው። ግን ማንቸስተር ዩናይትድ አሁንም ዌስትሃም የሚፈልገውን ያክል ክፍያ የመክፈል እቅድ የለውም። ነገር ግን ዝውውሩን አሁንም ዩናይትድ በዝውውሩ ሂደት ላይ ያለውን ጠንካራ አቋም
እንዳስኬደ እንደቀጠለ ነው የሚገኘው። ይህንንም ሂደት እናነሳለን። የቼልሲ ተጫዋች ከሌላ ክለብ ጋር መስማማቱ ተሰምቷል። ማንቸስተር ሲቲ የአርሴናል፣ የሊቨርፑልን፣ የሌሎች የእንግሊዝ ክለቦችና የኢሮፓያን ትላልቅ ክለቦችን ተስፋ በአስገራሚ ሁኔታ ሊቋጭ የሚችል የአዩብ ባውዲን የድርድር ማመዘኛ ይዞ መቅረቡን ደግሞ ከወደ ፈረንሳይ ተሰምቷል። እሱንም በዚህ ፕሮግራም እናነሳለን። ቼልሲም የመጀመሪያ የግራኒት ዣካ ኦፈር ተቀባይነት አላገኘም፣ ግን ከዛሬ የስራ ቀን አንስቶ ጠንካራ ድርድሮች ይኖራሉ የሚል የታማኝ ዘጋቢ ሪፖርተሮች ወጥተዋል። እነዚህን ሁሉ ጠቅላላ አድርገን ከበርካታ የዝውውር መረጃዎች ጋር ቆይታ እናደርጋለን። እናንተ ቆይታችን ከእናንተ ጋር ጥሩ እንደሚሆን ተስፋ እናደርጋለን። እናንተ ግን ላይክ እያደረጋችሁ የፕሮግራማችንን ተደራሽነት ከፍ አድርጉ። የመጀመሪያ መረጃችን በቀጥታ እስቲ የዴሊ ሜሉን የክሪክ ሆፕን ዘገባ መነሻ አድርገን ከእንግሊዝ ብሔራዊ ቡድን ካምፕ አገኘው ያለው መረጃ ምን ቢሆን ነው በዚህ ደረጃ ሌሊት 8 ሰዓት ላይ እንግዲህ እሱ የሚገኝበት አሜሪካ የሚገኝበት ስቴት ቀን ላይ ስለሆነ ነው ሌሊት ላይ መረጃ አሁን ላይ በደንብ ከተመለከታችሁ የዝውውር መረጃዎች የበለጠ ከምሽቱ 6 ሰዓት አንስቶ ነው በታማኝ ዘጋቢዎች እየወጣ የሚገኘው። የበለጠ አንዳንድ ዘጋቢዎች ናቸው ቀደም ብለው ከ3 ሰዓት ከ4 ሰዓት ድረስ ማውጣት የጀመሩት እንጂ አሁን የሰዓት ለውጦችን ታዝባቸዋል ብዬ አስባለሁ። ባላንስ እየሆነላቸው አይደለም። መጀመሪያ አውሮፓ ያሉ የሚያጋሩበት ሰዓትና አሁን ወደ አሜሪካ ለዓለም ዋንጫን ሪፖርት ለማድረግ ያን ግዙፍ ውድድር ለመታደምም ከዛም ሆኖ ሂደቶችን ለማጋራት አብዛኛው የታመኑ ዘጋቢዎች መዳረሻቸውን አሜሪካ አድርገዋል አሁን ላይ እና ቆይታቸው እዛ ስለሆነ መረጃዎችን የሚለቁባቸው ሰዓታት አሁን ተዛብቷል። ከዚህ በፊት የሚገኙበት ሰዓትና አሁን ላይ የሚገኝበት ሰዓቱ ከፍተኛ ለውጥ ስላለ ሌሊት ላይ መረጃ የመውጣት ቻንሱ አሁን ላይ ቀን ላይ ከመውጣቱ የበለጠ ከፍተኛ እየሆነ መጥቷል እና ይህንን ተከትሎ የሪፖርተሮቹ የቦታ ለውጥ ማድረግ የበለጠ ያመጣው ሂደት ስለሆነ እንግዲህ መረጃ እየዘገየ ነው ሌሊት ላይ አሁን ላይ ለእግር ኳሱ ቤተሰብ ተደራሽ የሚሆነው ይሄን ዓለም ዋንጫ እነዛ ሪፖርተሮች እዛው አሜሪካ ሆነው በዘገባም በኩል የራሳቸውን ኢንፎርሜሽን በዛ ግዙፍ ውድድር ላይ መታደም አንዱ የታሪክ አጋጣሚ ስለሆነ በርካታ አሁን እነ ፋብሪዚዮም ኦርኒስተንም አሜሪካን የሚገኙት ስለዚህ መረጃቸው በብዛት የሚወጣው ከ5 ሰዓት 6 ሰዓት በኋላ ሆኗል። እስቲ ወደ ክሪኮፕ ዘገባ እንመለስ። 8 ሰዓት ተኩል ላይ አጋራው መረጃ ምናልባት በተቃራኒው አርሰናልን ሊጠቅም ይችላል። አሁን ላይ ያለው ሂደት ምንም አይነት ሁኔታ ባይፈጠርም ግን ከመሬት ተነስቶ እንደዚህ አይነት ጉዳዮች በድንገት የሚወጡ መረጃዎች አይደሉም። በባየር ሙኒክ የ1 ዓመት ኮንትራት ብቻ የቀረው በባየር ሙኒክ በጣም ደስተኛ የሆነው በባየር ሙኒክ ሴትል አድርጎ ትላልቅ ዋንጫዎችን ማሳካት የቻለው በትላልቅ ውድድሮች ተሳትፎ በላቀ ደረጃ ከፍ ብሎ አሁን የእንግሊዝ ብሔራዊ ቡድን በአምበልነት እየመራ በ32 ዓመቱ የጋሪ ሊኒከር ሪከርድ በዓለም ዋንጫ 10 ግብ ያስቆጠረው እንግሊዛዊ አጥቂ ጋሪ ሊኒከር የሆነውን ከትናንት ወዲያ ምሽት የሰበረው ሃሪኬን በ11 ግብ ያስቆጠረው በዚህ ዓለም ዋንጫ በ3 ጨዋታ 3 ግብ ማስቆጠር የቻለው እንግሊዛዊው አጥቂ በቀጥታ ባርሳ ይሄን ተጫዋች ታርጌት አድርጎ የተጫዋቹን ተወካዮች በተጫዋቹ ዙሪያ ያሉ ተወካዮችን በቀጥታ በስልክ የባርሳ ኃላፊዎች ዴኮን ጨምሮ የተለያዩ ባለስልጣናት ደውሎ ማናገራቸውን ከውስጥ ከእንግሊዝ ካምፕ መረጃውን አግኝቻለሁ ነው የሚለው ክሪኮፕ። ልብ በሉ ይሄ ዘጋቢ የብሩኖ ጊመሬስን ሪፖርት ፋብሪዚዮ ኦርኒስተንም ሳያወጡ ቀደም ብሎ አርሴናል ዳይሬክት አፕሮች አድርጓል። ለታይምሳይድ ቡድን ኒውካስል 55 ሚሊዮን ፓውንድ አቅርቧል። ተጨማሪ አዶንስ አለው። ይሄ ፍላጎት ሬጂስተር ተደርጎ ብዙ ሰዓት ሳይቆይ ኒውካስል ውድቅ አድርጓል። አርሴናል ግን ሰከንድ ኦፈር ይዞ መምጣቱ የማይቀር ነው፣ ምክንያቱም ፍላጎቱ ጄኑንና ጠንካራ ስለሆነ ብሎ ሪፖርቱን ያወጣው እሱ ነው።
አሁን ትናንት ምሽት ሌላ አዲስ ኤክስክሉሲቭ ኒውስ ይዞ ወጥቷል። ባርሳ የሃሪኬን አጥብቆ ፈላጊ መሆኑን፣ ይሄ ተጫዋች አሁን በባየር ሙኒክ ከሚያገኘው ደሞዝ አንጻር ወደ 26% በጣም ከፍተኛ ጭማሪ ማለት ነው ደሞዙ ላይ አሻሽለው ተጫዋቹን ለማስፈረም፣ ተጫዋቹን ለማደራደር፣ ተጫዋቹን ለማግባባት ወደ ተጫዋቹ ተወካዮች ቀጥታ ኮንታክት አድርገው የሚያስፈልገውን ቅድመ ሁኔታ አውቀው በጥሩ ኮንቨርሴሽን የመጀመሪያው የስልክ ልውውጥ ተጠናቋል በማለት ዘግቧል። ፖዘቲቭ ኮንቨርሴሽን አለ ማለት ዝውውሩ ይካሄዳል ማለት አይደለም። ሃሪኬን ወደ ባርሳ ይሄዳል ማለት አይደለም። ግን የመጀመሪያ ስቴጅ ፖዘቲቭ ኮንቨርሴሽን በሁለት ወገኖች መካከል ከተደረገ ቀጣይ ስቴጅ የሚሆነው ወደ ባየር ሙኒክ ወደ ሃሪኬን ተጨማሪ ኦፊሻሉ የሆኑ ተጨባጭ የሆኑ ሂደቶችን ለመጠቀም የሚያነሳሳ ወይም የባርሳን ኢፈርት ከፍ የሚያደርግ ይሆናል። ባርሳ ግን እንደዚህ አይነት ሂደትን ለምን ማድረግ ፈለገ? አሁን ጁሊያን አልቫሬዝ ላይ ያለው አቋም ይታወቃል። አልቫሬዝን ማስፈረም ለባርሳ በየትኛው መመዘኛ ፕራዮሪቲ ታርጌት ነው፣ የፊት መስመር። ሁሊያን አልቫሬዝን ካላገኙ ከዚህ በፊት ሲባል የነበረው ጆዋው ፔድሮን ነው። ነገር ግን ታስታውሱ እንደሆነ ሃሪኬን ከቶትናም የሚለቅ ከሆነ ወደ ሳንቲያጎ በርናባዩ ከመሄድ ይልቅ ወደ ኑ ካምፕ መሄድ እንደሚያስቀድም በፊት በቶትናም ቤት እያለ ይሄ መረጃ በጣም አሰልችቶ ነበር። ወደ ባርሳ የመሄድ ቻንሱ ከፍተኛ ነው ይባላል። እንግሊዝ ከቆየ ማንቸስተር፣ ስፔን ከሄደ ባርሳ፣ ከዛ ውጭ ያሉት አማራጮች እንደፈላጊ ክለቦች ናቸው ይባላል። አሁን እንግዲህ የዘገየ ጥሪ ነው ከወደ ባርሳ። ተጫዋቹ የ1 ዓመት ኮንትራት ነው የሚቀረው። ግን ቀሪው የኮንትራት ዘመን ሳይሆን የተጫዋቹ በጣም ሴትል ማድረግና እጅጉን ደስተኛ ነው በባቫያን ቤት። ነገር ግን ባርሳ ይህን ተጫዋች አንሴትል የማድረግ ቅድመ ሁኔታ ሊጀምር መሆኑን ነው እንግዲህ ከስልክ ልውውጡ መረዳት የተቻለውና የበለጠ ግን ይሄ ሁኔታ ዳግም ነፍስ ዘርቶ የዝውውር እንቅስቃሴ ሊኖር የሚችለው ከዓለም ዋንጫ በኋላ ነው። አሁን የሃሪኬን 100% ትኩረት የሆነው ዓለም ዋንጫ ዲሞክራቲክ ኮንጎ ጋር ለሚኖረው የእንግሊዝ ብሔራዊ ቡድን የ32 ቡድኖች የጥሎ ማለፍ ጨዋታ ላይ በቀጥታ ትኩረት ይሆናል። ስለዚህ የባርሳ በዝውውር መስኮቱ አጥቂ የማፈላለጉን ጉዳይ አሁን አማራጮቹን በገበያ ላይ እየተመለከተ ነው። ይህንን መረጃ ተመልክተናል። በተመሳሳይ ሰዓት ዳሪዮ አስ ደግሞ አንድ መረጃ ይዞ ወጣ። አትሌቲኮ ማድሪድ የትኛውም ክለብ ይሁን የትኛውም ክለብ ነው የሚለው፣ ማንኛውም ክለብ ባርሳም አላለም፣ ማድሪድም አላለም፣ አርሴናል፣ ፒኤስጂ የዚህ ተጫዋች ፈላጊ ማንኛውም ክለብ ወደ አትሌቲኮ ማድሪድ ጁሊያን አልቫሬዝን ለማስፈረም የሚመጣ ከሆነ ፊክስድ ፊ የሆነ ተጫዋች የዝውውሩ አካል ያልሆነበት ይላል። በደንብ ልብ በሉ። ተጫዋች የዝውውር አካል ያልሆነበት በመደራደሪያ የክፍያ ሂደት 3 የዝውውር መስኮቶች የ3 የኮንትራት ዘመን ክፍያ የሚፈጽም የ150 ሚሊዮን ዩሮ ኦፊሻል ፕሮፖዛል ይዞ የሚመጣ ክለብ ከአትሌቲኮ ማድሪድ ጋር መደራደር ይችላል የሚል አቋም ላይ ደርሰዋል ይላል ዳሪዮ አስ በሁሊያን አልቫሬዝ በኩል። ይሄ ማለት ከዚህ ከሰሞኑን አንድ መረጃ አጋርተናችሁ ነበር። በዚሁ ዘጋቢ አርሴናል ቪክተር ዮኬሬስንና 60 ሚሊዮን ዩሮ ይዞ ወደ ሁሊያን አልቫሬዝ የዝውውር ሂደት ወደ አትሌቲኮ ማድሪድ ሊመጣ እንደሆነ ከሁሊያን አልቫሬዝ ተወካዮች መረጃ አለኝ ተብሎ ነበር በዳሪዮ አስ ሪፖርተሮች የወጣው። አሁን ደግሞ የአትሌቲኮ ማድሪድ አቋም ተጫዋች አዶንስም ይሄ የተለያየ ሂደት ሳይሆን በቀጥታ የሚከፈል 150 ሚሊዮን ዩሮ ተጫዋች ያልተደመረበት ተጨማሪ ቦነስ ምንም አይነት ክፍያ ያልተካተተበት ግን የተጫዋቹን የማፍረሻ ዋጋ በ3 ያከፋፈል ስርዓት 50 ሚሊዮን ዩሮ 50 ሚሊዮን ዩሮ 50 ሚሊዮን ዩሮ መክፈል የሚችል 150 ሚሊዮን ዩሮ ይዞ የመጣ ክለብ ጋር እንደራደራለን ወደሚል አቋም ላይ ደርሰዋል። ይሄ መረጃ አለኝ እያለ ይሄ የሚሆን ከሆነ ባርሳ
ምናልባት ይሄ የዝውውር ሂደት ይሄ ክፍያ ለባርሳ ከፍተኛ የፋይናንስ ሌላ መቃወስ ሊያስከትል ስለሚችል ይሁን ሃሪኬን ላይ ያተኮሩት ወይስ ባርሳ የጁሊያን አልቫሬዝን ጫና የበለጠ? ምክንያቱም ትላልቅ ክለቦች በጣም እንደዚህ አይነት ስትራቴጂ ይጠቀማሉ፣ ምንም ጥያቄ የለውም። ለምሳሌ ከዚህ በፊት ባርሳ ማድሪድም ተጫዋችን አንሴትን ለማድረግ ሚዲያን ይጠቀማሉ። በደንብ ጫናን ተጫዋቹን እንዳይረጋጋ ያደርጋሉ። የበለጠ ደግሞ ተጫዋቹ ወጥቶ ሚዲያ ላይ እንዲገልጽም ያደርጋሉ። ስለዚህ ሁሊያን አልቫሬዝ በአርጀንቲና ሁለተኛ ዙር ጨዋታ በኋላ ወጥቶ ሚዲያ ላይ በግልጽ ክለቡን መልቀቅ እንደሚፈልግ እና ለሁሉም ወገኖች ጥሩና ጤናማ እንዲሆን ዝውውር አስፈላጊ ነው፣ መልቀቅ አለብኝ፣ ህልሜንም ማሳካት አለብኝ የሚል አስተያየት መስጠቱ ይታወሳል እና ከኦስትሪያ ጨዋታ በኋላ አሁን እንግዲህ የአትሌቲኮ ማድሪድ ኃላፊዎች ጉዳዩ በጥልቀት ከተመለከቱ በኋላ መለያየትን ሳይመርጡ እንዳልቀረ ለመለያየትም ያስቀመጧቸው ቅድመ ሁኔታዎች እነዚህ እንደሆኑ ገልጸው እንግዲህ የትኛው ክለብ ደፍሮ የባርሳን የአትሌቲኮ ማድሪድን ኦፈር ይዞ ይቀርባል የሚለው በቀጣይ በትኩረት የምንመለከተው ጉዳይ ይሆናል። ምክንያቱም ሁሊያን አልቫሬዝ በየቀኑ በዚህ ተጫዋች ዙሪያ የማይወጣ የዝውውር ሂደት መረጃ የለም። በየቀኑ የታመኑ ሚዲያዎችም ጭምር በርካታ የዝውውር ሂደቶች ይወጣሉ። በነገራችን ላይ ፋብሪዚዮ የአትሌቲኮ ማድሪድ አቋም አልተቀየረም፣ የሁሊያን አልቫሬዝም አቋም በተመሳሳይ አልተቀየረም። ሁለቱም ወገኖች በተቃራኒ መንገድ እየተጓዙ ነው። አልቫሬዝ መልቀቅ ይፈልጋል፣ አትሌቲኮ እሱም መልቀቅ አይፈልግም። ተጫዋቹ ተጽዕኖ እየፈጠረ ነው፣ አትሌቲኮ ማድሪድ ተጽዕኖ ማዳመጥ አልፈለገም የሚለውን የዩቲዩብ ቪዲዮ ከሰራ በኋላ ነው ዳሪዮ አስ ይሄን መረጃ ይዞ መውጣት የቻለው እና አሁንም ሌላ አዲስ ትዊስት ተመልክተናል በጁሊያን አልቫሬዝ በኩልና ሌላ አስገራሚ ጉዳይ ሆኗል። የሃሪኬንና የአልቫሬዝ ጉዳይ አዲስ ድራማ ሆኖ ተገኝቷል። እስቲ ወደ ሌላኛው ነጥብ እንጓዝ። በተለይ ብዙ ሊያነጋግር የሚችለው ያልተጠበቀው ጉዳይ ምናልባት የእግር ኳሱ ቤተሰብ አጥብቆ ሚዲያን የሚከታተል ብዙም ትኩረት የማይሰጣቸው ግን ከቀናት በፊት መረጃውን ያወጡና ከ3 ከ4 ቀን በኋላ በተጨባጭ መረጃ ዘጋቢዎች ደግሞ ሲወጣ ተቀባይነት የሚያገኙ ይሄ እውቅናቸው ገና ተደራሽ ያልሆነ ግን የበለጠ እውቅናን ለማግኘት ጥሩ ሶርስ ሆኖ አሁን ላይ እየሰሩ ከሚገኙ ሚዲያዎች መካከል አንዱ ፉቶ መርካቶ ነው። በነ ሰባስቲያን ዴኒስ ሪፖርተሮች በሌሎችም እነ ሳንታ አውናም በውስጡ ሪፖርተር ሆነው የሚሰሩት የበለጠ የፈረንሳይ ሚዲያ ነው። መቀመጫው ሊዮን ከተማ ነው። የበለጠ መረጃዎች ላይ ያለው ተጨባጭነት እንግዲህ አኩሬሲ ቀኑ ባይሆን እንኳን መረጃው ለሆነ የዝውውር ሂደት መንደርደሪያ ይሆናል። በአብዛኛው በቅርብ ጊዜ ውስጥ ያልተገመቱ የዝውውር ሂደቶችን ቀድሞ ያወጡና ከዛም በኋላ መረጃው እውነት ሆኖ እናገኛለን። አሁን እንደ ሳንታ አውና ዘገባ ከሆነ የፉቶ መርካቶ ዘጋቢ ነው፣ ሪፖርተር ነው። የቼልሲው ማሎ ጉስቶ ከማንቸስተር ሲቲ ጋር በግል መስማማቱን ዘግቧል። እየዘገበ የሚገኘው ይሄ ዘጋቢ በደንብ ልብ ብላችሁ ተመልከቱ፣ የፈረንሳይ ሚዲያ ነው። እየዘገበ የሚገኘው ደግሞ ከፈረንሳይ ተጫዋች ጋር በተያያዘ ነው መረጃው። አይ ይሄ እውነት አይደለም ብሎ ለማለፍ ይከብዳል። በግል ጉዳይ ከማንቸስተር ሲቲ ጋር ተስማምቷል። ይሄን ደግሞ የበለጠ ተቀባይነቱን ከፍ የሚያደርገው ከቀናት በፊት ቼልሲ አለምክንያት የተጫዋቹን የመልቀቂያ ዋጋ ወይም ማሎ ጉስቶ ማስፈረም የፈለገ ቡድን ከ60 ሚሊዮን ፓውንድ በላይ ይክፈል ያቅርብ ብሎ ኦፊሻሊ መለጠፋቸው ተሰማ። አንዳንድ ደግሞ የእንግሊዝ ሌሎች ሚዲያዎች ላይ ደግሞ 60 ሚሊዮን ያክል የሚከፍል ክለብ ስለሌለ ለተጫዋቹ ባይሆን ከ45 ሚሊዮን እስከ 55 ሚሊዮን ገደማ ቼልሲ ቢቀርብለት ሊያዳምጥ ይችላል የሚሉ ደግሞ የነ ቤን ጃኮብስ ዘገባ ወጣ። የነ ፋብሪዚዮ እነ ሲሞን ጆንስ የአትሌቲክስ ሪፖርተር ቼልሲ እስከ 75 ሚሊዮን ፓውንድ ድረስ ሊጠይቅ ይችላል ይላል።
የዝውውር ሪፖርተሮች ደግሞ ከ45 እስከ 55 ሚሊዮን ፓውንድ ቼልሲ ከቀረበለት ይሸጣል የሚል መመዘኛ ነው ደግሞ የሚያወጡት። የዋጋውን ጉዳይ እንተውና ግን ቼልሲ ለምን ፕራይስ ታግ ማውጣት ፈለገ ነው። ስለዚህ ይሄ ጉዳይ ደግሞ የበለጠ የተዘገበው በማን ነው? በሳንታ አው ነው። ይሄ ደግሞ ሚዲያ በአብዛኛው መረጃዎችን በፈረንሳይ ተጫዋቾች ዙሪያ የሚያወጣው ዘገባ ተቀባይነት ማግኘቱ ብቻ አይደለም፣ በጣም ለየት የሚያደርገው መቀመጫው ሊዮን ነው። ልብ በሉ ማሎ ጉስቶ ደግሞ ከሊዮን ነው ወደ ቼልሲ በ2023 ሄደው። የመጀመሪያ የማሎ ጉስቶን የዝውውር ሂደት ደግሞ የዘገበው ይሄ ሪፖርተር ነው፣ ከቼልሲ ጋር ስምምነት ላይ መድረሱ። አሁን ይሄ ሪፖርተር እንደሚለው ከሆነ በቀጥታ መረጃው አለኝ ከማንቸስተር ሲቲ ጋር በግሉ ተስማምቷል። ስለዚህ በቀጣይ ቀናት ሲቲ እንደ ቡድን ይዞ የሚቀርበው ኦፈር አለ። ምክንያት ደግሞ እዛ ጋር ካስቀመጣቸው ነጥቦች መካከል አንደኛውና ዋነኛው ምክንያት የኤንዞ ማሬስካ ፍላጎት ነው። ኤንዞ ማሬስካ በቼልሲ ቤት ከሚያምኗቸው ወይም ለቡድኑ ቀጣይ ፕላን ተጠቃሽ ተደርገው በማሬስካ ተፈላጊ ከሆኑ እቅዶች ውስጥ በረጅም በዘላቂነት ከተያዙ ተጫዋቾች መካከል አንዱ ማሎ ጉስቶ እንደሆነ በጊዜው መነሻ አድርጎ ነው የሚያነሳው እና ይሄ ተጫዋች እንደምታስታውሱት በ27 ሚሊዮን ፓውንድ ከ3 ዓመት በፊት ነበር ቼልሲን የተቀላቀለው። እስከ 2030 ኮንትራት አለው። አሁን ላይ ቼልሲ እስቲ ከ45 ሚሊዮን ፓውንድ በላይ ይጠይቃል የሚለውን መነሻ ሂሳብ ታሳቢ አድርገን እስቲ ጉዳዮችን ምንመለከት ይሆናል እና ቼልሲ ይሄን ተጫዋች ለማንቸስተር ሲቲ ይሸጥ ይሁን አብረን በጋራ ምንመለከተው ጉዳይ ነው። እዛው ቼልሲ ቤት እንቆይና በተጨማሪም ቼልሲ በትናንትናው ዕለት ለማሎ ጉስቶ ለማቅረብ አቅርቦ 8 ሚሊዮን ፓውንድ በቀጥታ ውድቅ ሆኖበታል። የበለጠ በእጥፉ ወይም ከዛም በላይ አሻሽሎ እንዲያቀርብ ይጠበቅበታል። ለግራኒት ዣካ ቼልሲ ያቀረበው የዝውውር ክፍያ በቀጥታ ውድቅ ሆኗል። ግን ከዛሬው ዕለት ከሰኞ ጀምሮ በስራ ቀናት በጣም ቼልሲ በዣካ ዙሪያ አክቲቭ ሆኖ በዝውውሩ ላይ እንደሚሰራ ተጠቁሟል። ስለዚህ የመጀመሪያው ኦፈር ተቀባይነት አላገኘም፣ ሁለተኛ ሶስተኛም ብለው ብቻ ዛቪ አሎንሶ ይሄን የዝውውር ሂደት አጥብቆ እንደሚፈልግ በተመሳሳይ ግራኒት ዣካም ለቼልሲ ቃሉን ሰጥቶ መስማማቱ ግን የሰንደርላንድን ሁኔታ እንደሚያከብር እዛ ጋር ተገልጿል እና እስቲ በቀጣይ ቀናት ይህንን የምንመለከት የሚሆነው ቼልሲ በተጨማሪ አሁንም አዲስ የዝውውር የፕሮጀክት ለውጥ ማድረጉን ልንመለከት የምንችልበት ሌላ የዝውውር ሂደት ለመፈጸም ከወደ ስፔን የማርክ ኩኩሬያ አውት ኤንድ አውት ተተኪ ለማድረግ የራዮ ቫሊካኖን ፔፔ ቻቫሪን ለማስፈረም ፔፔ ቻቫሪያ የሚባለውን ከራዮ ቫሊካኖ ግራ ፉልባክ ነው። የበለጠ በአሎንሶ እይታ ውስጥ የገባ ነው። በአሎንሶ የሚደነቅ ነው። በአሎንሶ የተፈለገ የራዮ ቫሊካኖ ፉልባክን ለማስፈረም ቼልሲዎች ጠንካራ ፍላጎት እንዳላቸውና ከተጫዋቹ ተወካዮች ጋር ድርድር ማድረጋቸው ተሰምቷል እና በቼልሲ በኩል የመጨረሻው አፕዴት የሚሆነው ሉኩዋ አሁንም ከቼልሲ ጋር ስሙ በጥብቅ መነሳቱን ቀጥሏል። ይህ ተጫዋች ምናልባት የሰማያዊዎቹ ማሊያ የመልበስ እድሉ ሰፊ ነው የሚሉ ሪፖርተሮች አሉና እስቲ ይሄን ጉዳይም በትኩረት በቀጣይ ጊዜያት የምንመለከተው ነው የሚሆነው። ሉኩዋ እንግዲህ ጥሩ ኤክስፒሪየንስ ያለው በፓላስ ቤት የተጠናቀቀ የውድድር ዓመት በተለይ አስደናቂ ብቃቱን አሳይቶ በግሩም ሁኔታ ፐርፎርም አድርጎ በተጠናቀቀ የውድድር ዓመት የፓላስ ቁልፍ ተጫዋች ነበር። አሁን እንግዲህ ይሄ ተጫዋች በጥብቅ በቼልሲዎች የሚፈለግ ነው፣ ግን በዘንድሮ የውድድር ዓመት ፓላስን እንደሚለቅ ተረጋግጧል። ይሄ ደግሞ የበለጠ ጉዳዩን አንድ ስቴፕ እንድንመለከት ያደረገ ነው። እስቲ ቼልሲዎች በቀጣይ ቀናት በዚህ ተጫዋችም ዙሪያ ጠንካራ ስራዎችን ይሰራሉ ተብሎ ይጠበቃል። የሌላው መረጃችን በዛሬው ዕለት ከወጡ ተጨባጭ መረጃዎች መካከል በቀጥታ ትኩረት የምናደርገው አዩብ ባውዲን።
ይሄ ተጫዋች ያልተጠበቀ ዝውውር ሊያደርግ ይችላል ግምት ነው። ግምቱ ደግሞ የተነሳው ከመረጃና በተለይ ከሊል አቋም ጋር የሚስማማ ሂደት ሌሎች ክለቦች ሳይጠናከሩ እሱ ለአንድ ተጫዋች ሌሎች ክለቦችን የማይደፍሩትን ክፍያ ከፍሎ ራሱን አጠናክሮ የሌሎች ክለቦችን መጠናከር ደግሞ የበለጠ ማዳከም አንደኛው ስትራቴጂ የሆነ ይመስላል የሲቲ። ሊቨርፑልና አርሴናል ያለፉትን ቀናት በጥብቅ ከአዩብ ባውዲ ተወካዮች ጋር ዳይሬክት ኮንታክቶችን አድርገዋል። ተጫዋቹን አናግረዋል። የተጫዋቹን ተወካዮች ለተጫዋቹ አመቺ የሆነ ኢንቫይሮንመንት ለመፍጠር አመቺ የሆነ ቅድመ ሁኔታዎችን ለማስተካከል ከተጫዋቹ ተወካዮች ጋር በጥብቅና በጥልቀት መደራደራቸው ተሰምቷል። የአርሴናልና የሊቨርፑል ተወካዮች የበለጠ ሁለቱ ክለቦች በዚህ ተጫዋች ዙሪያ አክቲቭ እንደሆኑ ደጋግሞ ፋብሪዚዮም በርካታ ዘጋቢዎች ያነሳሉ። ትናንትና በተሰማው ከወደ ፈረንሳይ እንደና አርኤምሲ ስፖርት እንደ ሌኪፕ ዘገባ ከሆነ ሲቲ እዚህ ዝውውር ላይ መግባቱን ከትናንት በስቲያ በነበረን የዝውውር አፕዴት ላይ ስናነሳ ነበር። ሲቲ አዲስ ፈላጊ ሆኖ ብቅ ማለቱ ግን የሲቲ የፕሮጀክት ፕላን አሁን እንደሚታየው ሁኔታ ከሆነ የሌሎች ክለቦችን መጠናከር አዳክሞ የራሱን ቀጣይ ግንባታ ማጠናከር ነው ይመስሉ። እንዴት መሰላችሁ? ሊል ይሄን ተጫዋች ለተጨማሪ 1 ዓመት በገዢ ክለብ ፍቃደኝነት ማቆየት ይፈልጋል። ገዢው ክለብ ፍቃዱን ሰጥቶ ይሄን ተጫዋች ለአንድ ተጨማሪ ዓመት ንብረትነቱ የገዢው ክለብ ሆኖ ሊል በድጋሚ በውሰት ወስዶት አቆይቶ ከ1 ዓመት በኋላ ቀጣይ የውድድር ዓመት ይሄን ተጫዋች ወደ ገዢው ክለብ ለመሸኘት እቅድ አለው። አሁን ማንቸስተር ሲቲ እዚህ ዝውውር ላይ ከገባ በኋላ የመጀመሪያ ስራ ያደረገው የሊል ቅድመ ሁኔታን ተስማሚ የሆነ ኦፈር ለማቅረብ እየተዘጋጀ እንደሆነ እየተሰማ። ይሄ ማለት ተጫዋቹን ማንቸስተር ሲቲ ካስፈረመ በኋላ ለአንድ ተጨማሪ የውድድር ዓመት እዛው በውሰት ለመስጠት ወደ ሲቲ ከማምጣት ይልቅ እዛው 1 ዓመት ቆይቶ ጎልብቶ አድጎ በቀጣይ ሲዝን 2027 ላይ ለሲቲ ብቁ ሆኖ እንዲመጣ ማለት ነው። ይሄ ማለት ለሊል የበለጠ ለማንቸስተር ሲቲ መንገዶችን ይጠርጋል ማለት ነው። ስለዚህ ይሄ መመዘኛ ደግሞ የበለጠ በዝውውር ድርድር ላይ እንደዚህ አይነት ሁኔታዎች የክለቦችን አድቫንቴጅ ሲያሰፉ ባለፉት ጊዜያት በተለይ በወጣት ተጫዋቾች ላይ ተመልክተናል። ለምሳሌ ማንቸስተር ዩናይትድ በጣም የተቃረበበትን የጆቫኒ ኩዌንዳን ዝውውር ከተነጠቀባቸው ምክንያቶች መካከል ወደ ቼልሲ የተዘዋወረው የስፖርቲንግ ሊዝበኑ ግራ ዊንግ ባክ እንደምታስታውሱት ፖርቱጋላዊው የግራኝ እግር ተጫዋች ወጣቱ የበለጠ አድቫንቴጅ ቼልሲ ማንቸስተር ዩናይትድ የወሰደው ተጫዋቹን አስፈርሞ እዛው ለ1 ዓመት ውሰት ለመስጠት በቀረበው አይነት ቅድመ ሁኔታ ቼልሲ በፍጥነት መስማማቱንና ሊዝበን የሚፈልገውን ክፍያ ማንቸስተር የሚከፍለውን ነበር ቼልሲ ከፍሎ ትሪግ አድርጎ ተጫዋቹን አስፈርሞ እዛው ውሰት የሰጠው። አሁንም በተመሳሳይ እንደዚህ አይነት ሁኔታዎችን ሊል ይፈልጋል። ተጫዋቹ 1 ዓመት ከሱ ጋር ቢቆይ የበለጠ ከዚህ በላይ ሊጎለብት እንደሚችል ለተጫዋቹ እድገት ሊልም ለራሱ ጥቅም ሲል ነው ይሄን ሁኔታ እየጠየቀ የሚገኝ። አሁን በፈላጊ ክለቦች ድርድር ውስጥ ከሚነሱ ጥያቄዎች መካከል አንዱና ዋነኛው ይሄ እንደሆነ እየተዘገበ ነው። ለዚህ ደግሞ ቅድመ ሁኔታ አመቺ ሆኖ የቀረበው ቡድን ማንቸስተር ሲቲ ሆኗል። የሲቲ በዚህ ሁኔታ ዝውውሩ ላይ መደላደል መፍጠር ደግሞ አድቫንቴጁን እንዲጠቀም የበለጠ እንዳሰፋ እየተነገረ ነው የሚገኘው እና ማንቸስተር ሲቲ እዚህ ዝውውር ላይ አግሬሲቭ ሆኖ መግባቱ ብቻ ሳይሆን ቅድመ ሁኔታዎች እየተደራደረ ያለበት መንገድ የበለጠ ተጠቃሚ ሳያደርገው እንዳልቀረ እየተነገረ ነው የሚገኘው እና የአዩብ ቡድን ጉዳዩን ያልተጠበቀው ክለብ ማንቸስተር ሲቲ ቻንሱ እየሰፋ መምጣቱን
ከወደ ፈረንሳይ መረጃዎች እየወጡ ነው የሚገኙት። አስገራሚ ሌላ የዝውውር ጥፋት ሊሆን ይችላል። ምክንያቱም ወይ ኤሚሬትስ ወይ አንፊልድ መዳረሻ ይሆናል የሚሉ ግምቶች በስተው ነበር። ፒኤስጂ አድናቂው ቢሆንም አሁን ላይ የዚህ ተጫዋቹን አምጥቶ እድገቱ ላይ የሚያገኙን የደቂቃ ቁጥር ማሳነስ አይፈልግም። ፒኤስጂ ምናልባት የሲቲ አይነት ስትራቴጂ ሊጠቀም ይችላል። አስፈርሞት እዛው ውሰት ሊሰጠው ይችላል። ስለዚህ ይህ ጉዳይ ሌላ ትኩረት ስቧልና ሲቲ አዲስ ይህን ተጫዋች የመጥለፍ ስትራቴጂ ይዞ ብቅ ብሏል ተብሎ እንግዲህ ከወደ ፈረንሳይ መረጃ እየወጣ ነው የሚገኘው። የመጨረሻው ጥቆማችን የሚሆነው ማንቸስተር ዩናይትድ ቶትናም ከማቲያስ ፈርናንዴዝ ጋር የሚያደርጉት ድርድር ማንቸስተር ዩናይትድ በድጋሚ አድቫንቴጁን ወስዷል፣ ግን የወሰደው በተጫዋቹ በኩል ነው የሚሉት። ክለብ ከክለብ ጋር ነው አሁን ወሳኙ የድርድሩ ስቴጅ ነው። ተጫዋቹ ወደ የትኛውም ክለብ ቢሄድ ይሄ የተለየ የሆነ አፕሮችና ፍላጎት አላሳይም፣ ግን ዩናይትድ የተሻለ አማራጭ ነው። ነገር ግን ዌስትሃም ይህን ተጫዋች ለመሸጥ ደግሞ የተሻለውን ትርፋማነትን ከግምት ውስጥ በማስገባት አሁን ትልቁ ስልጣን ያለው ዌስትሃም በሚቀርብለት የዋጋ ተመን ነው ተጫዋቹን መሸጥ የሚፈልገው። አትራፊ ሆኖ የበለጠ 150 ሚሊዮን ፓውንድ ገቢ ማግኘት ስላለበት የተጣለበት ገደብ ስላለ ያንን ክፍያ ለመሙላት ትልቁን ፕራዮሪቲ ያደረገው ማቲያስ ፈርናንዴዝን መሸጥ ነው። ይሄን ደግሞ ቀደም ተብሎም የታወቀ ጉዳይ ነው። ዩናይትድ እዚህ ዝውውር ላይ የበለጠ መዘናጋቱ ደግሞ እነ ቶትንሃምን እዚህ ዝውውር ላይ በጣም አክቲቭ አድርገው በተጫዋቹም በክለብ ከክለብ ጋር በሚደረገውም ድርድር ገፍተው ሄደው ነበር። ዩናይትድ ድጋሚ አድቫንቴጅ ወስዷል፣ ግን በተጫዋቹ በኩል አሁንም ክለብ ከክለብ ጋር በሚያደርጉት ድርድር ማንቸስተር ዩናይትድ ከ70 ሚሊዮን ፓውንድ በላይ የመክፈል ምንም አይነት ፍላጎት የለውም ነው እየተባለ የሚገኝ። ዌስትሃም ደግሞ ከቶትንሃም ከ70 ሚሊዮን ፓውንድ በላይ ቀርቦለት ሪጀክት አድርጓል። ሌላ ኦፈር እየጠበቀ ነው። ኦፈሮች የማይቀርቡ ከሆነ ከ70 ሚሊዮን ፓውንድ በላይ ጠረጴዛ ላይ ላስቀመጠው ክለብ አድቫንቴጁን ሊከፍት ነው። ስለዚህ ማንቸስተር ዩናይትድ የግድ በክፍያ ስርዓት በኩል ከ70 ሚሊዮን ፓውንድ ቢያንስ በአዶንስ አሻሽሎ በቀጣይ ቀናት ከቀረበ ይህን ተጫዋች የማግኘት ቻንሱ በድጋሚ ለዩናይትድ ከፍ ብሏል። ስለዚህ ይህም ጉዳይ ትኩረት ይስባል። ግን የዩናይትድን የዝውውር ስትራቴጂ ትልቅ መሰናክል የሆነው የማኑኤል ኡጋርቴ ለረጅም ወራት ከሜዳ የሚያርቀውን ከባድ ጉዳት ማስተናገዱ፣ ይሄ ከባድ ጉዳት የዩናይትድን የዝውውር ስትራቴጂን ድብልቅልቁን እንዳወጣው፣ ስትራቴጂያቸውን እንዳፋለሰ፣ ድጋሚ መከለስ እንዳለባቸው። ምክንያቱም ማኑኤል ኡጋርቴ፣ ጆሹዋ ዚርክዚ፣ ራሽፎርድ እነዚህ ተጫዋቾች ተሽጠው የሚገኘው ገቢ ለዩናይትድ የዝውውር ፕላን ጥሩ የፋይናንስ አቅምን ያደራጃል። የበለጠ ፋይናንሻሊ ዩናይትድ ኢንቨስት ለማድረግ ይጠቅመዋል። የበለጠ ደግሞ ኡጋርቴ መሸኘት በቦታው ላይ በቀጥታ ተጫዋችን ለማስፈረም ስለሚያመች ይሄ ተጫዋችን ለገበያ ያወጡታል ማንቸስተር። አሁን ለገበያ ያወጣው ተጫዋች ለረጅም ወራት በጣም ለረጅም ወራት ከ6 ወር በላይ ከሜዳ ያርቀዋል። አዲሱ ጉዳት የዚህ ጉዳት ደግሞ ረጅም ጊዜ መሆን በገዢ ክለቦች ተፈላጊነት ያጣል። ምክንያቱም ጉዳት ላይ ያለ ተጫዋች ማንም አያስፈርም። ዩናይትድ አቆይቶ አይጠቀመው፣ እንዳይሸጠው ገዢ አይኖርም። ለዩናይትድ ትልቅ ራስ ምታት የሆነው የማኑኤል ኡጋርቴ ጉዳት፣ ይሄ ጉዳት ደግሞ የበለጠ ዩናይትድን በገበያ ላይ ኢንቨስት የማድረግ አቅሙ ሊቀንስ ይችላል ተብሎ እየተገመተ የሚገኘው እና የማቲያስ ፈርናንዴዝ ዝውውር ላይ የበለጠ ዩናይትድ አግሬሲቭ ለመሆን ይህን ተጫዋች መሸጥም አንዱ አማራጭ አድርጎ ወስዶ ነበር። የመጨረሻ አማራጭ ሳይሆን አንዱ አማራጭ። አሁን ይህ ተጫዋች ተጎድቷል ዩናይትድ። ስለዚህ ፋይናንሻሊ 3 አማካይ ማስፈረም ፍላጎቱን ወደ 2 ዝቅ ሊያደርግ ይችላል። ከአሁን በኋላ የሚወስነው ውሳኔ በአማካይ ክፍል ላይ የመጨረሻ የአማካይ ክፍል ፈራሚ ሊሆን ይችላል በዚህ ጉዳት ምክንያት። ይሄ ደግሞ የእቅድ መበላሸትን የሚያስከትል ነው። ስለዚህ እንደነዚህ አይነት እግር ኳሳዊ ጉዳዮች የክለቦችን ፕላን ዳግም
ሪቪው እንዲያደርጉ ያስገድዳልና የማኑኤል ኡጋርቴ ጉዳትም አሳዛኝ ነበር። ተጫዋቹ ለማንኛውም ለረጅም ወራት ከሜዳ እንደሚርቅ ተረጋግጧል። በአጠቃላይ የዕለተ ሰኞ መረጃችን በሁሉም ክለቦች ዙሪያ ያወጣው ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በዓለም ዋንጫ አጭር ዳሰሳ ተመልሰን እንመጣለን። ሰላም ቆዩ።